ተወዳጁ ድምፃዊ ታደለ ሮባ ዛሬ በአዲስ አበባ ስታዲየም ሊያቀርበው የነበረውን የሙዚቃ ዝግጅትም ሰርዟል። በምስራቅ አርሲ በወገኖቻችን ላይ በደረሰው አሰቃቂ የሞት አደጋ የተሰማውን ጥልቅ ሐዘን የገለጸው ድምፃዊ ታደለ ሮባ በዛሬው ዕለት ለአርሰናል ዋንጫ መብላት በአዲስ አበባ ስታዲየም ሊያቀርበው የነበረውን የሙዚቃ ኮንሰርት መሰረዙን እንደማይሳተፍ አስታውቋል። ድምፃዊው ባስተላለፈው መልእክት በመጀመሪያ በአርሲ በወገኖቻችን ላይ በደረሰው የሞት አደጋ የተሰማኝን ጥልቅ ሐዘን እየገለጽኩ ሐዘኑ ለደረሰባችሁ የአካባቢው ነዋሪዎች እንዲሁም ለመላው ኢትዮጵያ ሕዝብ ፈጣሪ መጽናናቱን እንዲሰጥ ጸልያለሁ ብሏል። በመቀጠል በዛሬው ዕለት ሊያቀርበው የነበረው ዝግጅት በመሰረዙ ምክንያት ለክስተቱ ወይም ኢቨንት አዘጋጆቹ ያለውን አክብሮት ገልጾ እጅግ ይቅርታ ጠይቋል። ድምፃዊ ታደለ ሮባ መልእክቱን ሲያጠቃልል እግዚአብሔር ይብቃችሁ ይበለን በማለት ለሀገራችን ሰላምንም ተመኝቷል። ከአርሰናል ይልቅ የወገኖቼ ህመም ይቀድማል ይላል ድምፃዊ ሳሚዳን የሙዚቃ ኮንሰርቱን በመሰረዙ የአርሰናል ክለብ ከ22 ዓመት በኋላ ዋንጫ ማንሳቱን ተከትሎ ለአርሰናል ክለብ ልዩ የቪዲዮ ክሊፕ የሰራውና ተወዳጁ ድምፃዊ ሳሚዳን በአዲስ አበባ ስታዲየም ለአርሰናል ክለብ ተብሎ ታላቅ ኮንሰርትና ድግስ ፕሮግራም ላይ እንደማይገኝም አስታውቋል። ባለፉት ቀናት በምስራቅ አርሲ በተፈጠረው አሳዛኝ ክስተት በርካታ ንጹሃን ኢትዮጵያውያን ህይወታቸውን ማጣታቸው ይታወቃል። ህዝባችን ይህ በደል እስከ መጨረሻው ይቁም፣ በመንግስት የንጹሃን ሞት ያስቁም፣ ፍትህ ይስጠን እያለ በከባድ ሐዘን ላይ ይገኛል። ሳሚዳን በትላንትናው ዕለት በፕሮግራሙ ላይ እንደሚገኝ ገልጾ የነበረ ቢሆንም አሁን ከደቂቃዎች በፊት በለቀቀው አስቸኳይ የቪዲዮ መልእክት ግን ሐሳቡን ሙሉ በሙሉ መቀየሩን ይፋ አድርጓል። ከአርሰናል ደስታ ይልቅ የወገኖቼ ፍትህና ህመም ይቀድማል በማለት በዚህ የሐዘን ሰዓት ከወገኖቹ ጎን ለመቆምና ሐዘናቸውን ለመካፈል ሲል በስታዲየሙ ኮንሰርት ላይ እንደማይገኝ በቁርጠኝነት ገልጿል። የሳሚዳን ይህ ውሳኔ በብዙዎች ዘንድ ለወገን ተቆርቋሪነት በሚል ትልቅ አድናቆትን እያገኘ ይገኛል። ሳሚዳን ነው ትላንት ከሌሊቱ 6 ሰዓት አካባቢ ሳሚ ቢመሽም የደረስንበትን ላሳወቃችሁ በሚል የ5 ደቂቃ ቪዲዮ ለቆ ነበር። ሳሚዳን ከአዘጋጆቹ ጋር በጉዳዩ ላይ እንደመከረና በቪዲዮም ከኮንሰርቱ የሚገኝ ገቢ ለተጎጆች እንዲውልና በፕሮግራሙ ላይ ለሟቾች የሚደረግ የጸሎት የመታሰቢያ ክፍል እንደሚኖር አሳውቆ በተጨማሪ ለነሱ መዝናኛ ብቻ ሳይሆን የእንጀራ ምንጫቸውና ስራቸው መሆኑን አስምሮበት ጉዳዩ ከሚመለከታቸው የሲኖዶስና የቤተ ክህነት ኃላፊዎች ይልቅ ጫናው በሙዚቃ ዝግጅት ላይ ማተኮሩ እንዳላስደሰተው የራሱን ስሜት ከገለጸ በኋላ ዝግጅቱን ለማካሄድ እንደወሰኑና እሱም በዚህ መስማማቱን አሳውቆ ነበር። ታዲያ ቪዲዮ በተለቀቀ በደቂቃዎች ውስጥ የአስተያየት መስጫው በተቃውሞና በጠንካራ ትችቶች ሲሞላ ሳሚዳን ቪዲዮውን ብዙም አላቆየውም። ከገጹ ላይ ካጠፋው በኋላ ዛሬ በሌላ ቪዲዮ ተመልሶ በዝግጅቱ ላይ እንደማይሳተፍና ከህዝብ ሐዘንና ከተጎጆችም ጋር ለመሆን መምረጡን አሳውቋል። በዚህ ዘመን ከገንዘብም ከህሊናም ከአዘጋጆችም የወዳጅነት ጫናና ይሉኝታ ከመንግስት ድራማዎችና ከአጠቃላይ ፍትጊያዎች ውስጥ አምልጦ ህዝብንና ህሊናን መምረጥ ሰውነት ይጠይቃል። ይህ ደግሞ ታላቅ ትግልን ይፈልጋል። ሀገሩን ከላይ እስከታች የሚያምሰው ሰው የመሆን እጥረት ነው። ጥላቻ ፍቅርን የመምረጥ ሰውነት፣ ከገንዘብ ህሊናን የመምረጥ ሰውነት፣ ሰው ከማይድንበት ስልጣን የመሸሽ ሰውነት ነው። ሰዎች ሰው ሲሆኑ ደስ የሚለው ሰውነት ብርቅ ስለሆነ ነው። ታወቀው አርሰናል ከ22 ዓመት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን ማሸነፉን ተከትሎ ዛሬ ለተዘጋጀው ታላቅ የደስታ መግለጫ ኮንሰርት ብዙ አርቲስቶች እንደሚሳተፉ የሚታወስ ነው። ይህንንም ተከትሎ የአርሲውን የኦርቶዶክሳውያን ጭፍጨፋን በማስመልከት ከህዝቡ ዘንድ ይህ ኮንሰርት እንዲሰረዝ ተደጋጋሚ ጥያቄ የቀረበ ቢሆንም አዘጋጆቹ ግን ይህንን ለማድረግ አልቻሉም። ታዲያ በዚህ ምክንያት ኮንሰርቱ ላይ የሚሳተፉ ብዙ አርቲስቶች ራሳቸውን እያገለሉ ይገኛሉ። ከነዚህም ውስጥ አርቲስት ታደለ ሮባ፣ ሳሚዳንና ሌሎችም እንዲሁም ደግሞ የመድረክ መሪው ማክቴድን ራሱን አግልሏል። እንዲህ ሲል ሐሳቡን ገልጿል ለአድናቂዎቹ ሲያብራራ። ሰላም ውድ ቤተሰቦቼ፣ እንደሚታወቀው በዛሬው ኮንሰርት ላይ በመድረክ መሪነት እንደምሳተፍ ይታወቃል። ነገር ግን እንደ አንድ የህዝብ ልጅና እንደ አንድ የኦርቶዶክስ እምነት ተከታይ በአሁኑ ሰዓት ያለው ሐዘን የኔም ሐዘን ነውና በዛሬው ኮንሰርት ላይ አልገኝም። በዚህ ማዘጋጆቹን ከልብ ይቅርታ ጠይቃለሁ። በሀገራችን በአሁኑ ወቅት ባለው ወቅታዊ ሁኔታ ምክንያት የተሰማውን ጥልቅ ሐዘን የገለጸው ቴዲ ከህዝብ ጎን ለመቆም ሲል ይህን ውሳኔ ማሳለፉን ገልጿል። ለዝግጅቱ አዘጋጆችም ያጋጠመውን ሁኔታ በማስረዳት ይቅርታ ጠይቋል።
ራሷን ያገለለችው አርቲስት ራሄል ጌቱ ነች። በመጨረሻም አሁን በስልክ የደረሰን መረጃ አለ ብሎ ጉርሻ እንደዘገበው ቀደም ሲል በዛሬው ዕለት በሚካሄደው ኮንሰርት ላይ በመድረክ መሪነት እንደምትሳተፍ ተገልጾ የነበረው ድምጻዊ ራሄል ጌቱ ከዝግጅቱ ራሷን ማግለሏን አስታውቃለች። ድምጻዊቷ ባስተላለፈችው መልእክት እንደ አንድ የህዝብ ልጅና ኦርቶዶክስ እምነት ተከታይነቴ በአሁኑ ወቅት የተሰማው ሀዘን የኔም ሀዘን ነው ስትል ገልጻለች። በዚህ ምክንያት በምስራቅ አርሲ ከተከሰተው ሀዘን ጋር ተያይዞ በዛሬው ኮንሰርት ላይ እንደማትገኝ በይፋ አስታውቃለች። ታዲያ ይህን በማስመልከት ትልቅ ስም ያላቸውና ለዘመናት የአርሰናል ታማኝ ደጋፊ የሆኑት እንደ ሳሚዳንና ታደለ ሮባ ያሉ ታላላቅ አርቲስቶች የዛሬውን ኮንሰርት መሰረዛቸው ለኮንሰርቱ ታዳሚዎች ትልቅ መከፋትን የፈጠረ ሲሆን፣ በሌላ በኩል ደግሞ የሀዘኑን ለነካቸው በጠቅላላ መላው ኦርቶዶክሳውያን ደግሞ ከህዝብ ጎን ያስቆመ የሚደገፍ ሀሳብ ነው ሲሉ ገልጸዋል። ጠቅላይ ሚኒስተሩ የተጻፈ መልእክት ነው ከማህበራዊ ድረገጽ የተገኘ። ክቡርነቱ በተከሰተው አስከፊና አስነዋሪ ድርጊት ማዘን የዜጋ እንጂ የመንግስት ቀዳሚ ተግባር ሊሆን አይችልምም አይደለም። ክቡርነቱ እንደ ሀገር መሪነቱ እንደ መንግስት ህግ አስፈጻሚነቱና የህግ የበላይ ጠባቂ አካልነቱ ከርሶ የምንፈልገው ወንጀለኞችንና ከወንጀለኞቹ ጀርባ ያሉትን የጥፋት ኃይሎች ለህግ አቅርበው የማያዳግም እርምጃ እንዲወስዱባቸውና ድርጊቱ ዳግም እንዳይከሰት የሚያደርግ ተግባራዊ ዋስትና እንዲሰጡ ነው እንጂ አብረውን ሙሾ እንዲያወርዱ ለቅሶ እስከ ሰለስት እንዲቀመጡም አይደለም። ክቡርነቱ በአሁኑ ወቅት በሀገራችን ውስጥ እየታዩ ያሉ መታገቶች፣ መገደሎች፣ ንጹሃን ላይ ያነጣጠሩ ጭፍጨፋዎች፣ መዘረፎች ወዘተ እውነቶችን ስናስተውል መንግስት የዜጎችን ደህንነት የመጠበቅ መሰረታዊ ግዴታውን እየተወጣ አይደለም የሚል ድምዳሜ ላይ አድርሶናል። ቢሆንም ግን a good citizen must be able both to rule and to be ruled as free man ብለን ሁሉን ስለ ሀገር ለሀገር በሀገር ችለን አሁንም በድጋሚ እንደ ጨዋ ዜጋ የዜጎች ደህንነት እንዲጠበቅልን እንጠይቃለን። ክቡርነቱ የሀገሪቱ የበላይ ህግ በሆነው የኢፌዴሪ ህገ መንግስት በአንቀጽ 74 መሰረት ጠቅላይ ሚኒስተሩ የጦር ኃይሎች ጠቅላይ አዛዥ እንደሆን የሀገሪቱን ሰላም የህግ ስርዓትን መከበርን የሚያረጋግጥ ኃላፊነት እንዳለበት ብሎም ህገ መንግስቱን የመጠበቅ የማስከበር ግዴታ እንደዚሁ እንዳለበት ይደነግጋል። በዚህ መሰረት ዜጎች በማንነታቸው በእምነታቸው ምክንያት ሲታረዱ መንግስት ህግ ከማስከበር ይልቅ መግለጫ በመስጠት ብቻ የሚወሰን ከሆነ ይህ ህገ መንግስታዊ ግዴታን አለመወጣት ተደርጎ ነው የሚወሰደው። ይህ ደግሞ መሆን የለበትም። ከሆነም እንደ ዜጋ አናርኪስት እንደ ሀገር ፌልድ ስቴት ሆነናል ማለት ነው። ክቡርነቱ በእምነት ተቋማት በአማንያን ላይ ያነጣጠረ ጥቃት በተለይ በአርሲ በተለያዩ አካባቢዎች በኦርቶዶክስ ተዋህዶ ቤተክርስቲያንና በምዕመናን ላይ የሚፈጸመው ጥቃት ስልታዊና የተለመደ የሆነ መጥቷል። ሲቀጥል ሹፌሮቻችን በየመንገዱ የመገደል የነጻነት መነፈግ ሰለባ ሆነዋል። ክቡርነቱ ዜጎች ወጥተው የመግባት ሰርተው ሀብት የማፍራት መብታቸው በታጣቂዎች ተገድቧል። የሀገር ውስጥ መፈናቀል ቁጥር ስፍር የለውም። ጊዜያዊ ማስታገሻዎችና የሰላም ኮሚቴዎች ማቋቋም መፍትሄ መሆኑን አቁመዋል። አሁን ሀገሪቱ የምትፈልገው ከስር ነቀል እርምጃዎችን ነው እንጂ የሀዘን መግለጫ አይደለም። ክቡርነቱ እርሶና የእርሶ መንግስት ባለበት ሀገር ውስጥ ህዝቡ ለተለያዩ የጎበዝ አለቆችና ህገወጥ ታጣቂዎች እንዲገዛ መፈቀድ የለበትም። የህግ የበላይነትን የማስከበር ስልጣን እርሶ በሚመሩት ፓርቲ በመንግስት እጅ ብቻ ነው መሆን ያለበት። ስለዚህ ንጹሃን ዜጋ ላይ ከሚያነጣጥሩ ጥቃቶች ጀርባ ያሉ በጥቅም የተሳሰሩ ወይም በቸልተኝነት ወንጀልን የሚያልፉ የታችኛውን መዋቅር የመንግስት ጸጥታ አመራር ላይ የማያዳግም የህግ እርምጃ ይወሰዱልን። ክቡርነቱ ከዚህ በላይ ቅድሚያ የሚሰጠው ሀገራዊ አጀንዳ የለንም። የዜጎች ህይወት ካልተጠበቀ ህንጻዎችና ልማቶች ትርጉም ያጣሉ። ህዝቡ መግለጫ ሳይሆን የተግባር እርምጃ፣ ሀዘን ሳይሆን ፍትህ ይሻል። የህግ የበላይነትና በተግባር በማሳየት የዜጎችን ደህንነት እንዲያስከብሩ በህገ መንግስቱና በታሪክ ስም እንጠይቃለን።